ኢትዮ ሼል መጽሐፍት የትረካ ቻናል። ሰኔ 25 ገደማ አሜሪካና ሶቪየት በሚስጥር የኒውክሌር ጦርነት ገጠሙ። ሶቪየቶቹ ጣና ቆምልን አሉኝ። ከቢሮ ወጣሁና ጀርመኖች ቤተክርስቲያን አጠገብ ቆሜ መሬት አይጀመር። አይኔም መሬት ላይ ስተክል የሶቪየት ጦር ያጠቃል፣ ቀና ስል ደግሞ አሜሪካኖች ያጠቃሉ። ለአንድ አፍታ እንኳን ቀና ሳልል እስከ 12 ሰዓት ቆምኩ። በዚያ አካባቢ ያሉ ላሞች በዙሪያዬ ይንቆራጠጣሉ። ጦርነቱ ምን እንደደረሰ ሊጠይቁኝ ይፈልጉና ስራ መያዜን ሲያዩ ዝም ብለው ያልፋሉ። አንዷ ላም አጠገቤ መጣችና ከሳሩ ነጭታ ቀና በላየችኝ። ብሉ አልኩና በእጄ ምልክት ሰጠኋቸው። ልክ የዚያን ዕለት 8ኛው ሺህ ገብቶ አደረ። ወንድሜ የታሰረው ጎጃምና መንዚዎች በመስሪያ ቤታችን ምክንያት ስለተጣሉ ነው። 8ኛው ሺህ በገባ ማግስት እመቤታችን በሰው እየተመሰለች በአገሩ ሁሉ ተናኘች። ሰዎች በየቤታቸው እየወሰዱ ያስተናግዷት ጀመር። ጎጃም ውስጥ በመጀመሪያ ያገኛት አንድ ደብተራ ነው። ቀጥሎ እኔ ወንድም አገኛት። ከዛ በኋላ ማርያምን እየያዙ ታምር መስራት ጀመሩ ሰዎች። መንዚዎች ማርያምን ይዘው የታምራቱ ብቸኛ ተጠቃሚ ለመሆን ፈለጉ። ጎጃሞች አንሰጥም አሉ። ጦርነቱ ከመጀመሩ በፊት እንደ ዳዊትና ጎልያድ 2 ምርጥ ጀግኖችን እናጋጥምና ያሸነፈ ይውሰድ ተባለ። በዚህ ሁለቱም ተስማሙ። ጎጃሞች የኔን ወንድም መረጡ። በቶክስ የሚችለው የለም። መንዚዎች አብርሃም የተባለውን የኔን ጎረቤት መረጡ። ፈረንጅ ሚስት እንድታገናኘው ነበር መንዚዎች ጎረቤቴን ያገባት። ግን እኔ ስላለፍኳት ነው እንጂ ቀድሜ ላገባት እችል ነበር። ሁለቱ ከመጋጠማቸው በፊት መንዚዎች የኔን ወንድም አሰሩት። አብርሃምን በጩቤ ውጊያ እስኪያሰለጥኑት ጊዜ ለማግኘት ነው። ጎጃሞች የተማረ ሰው ስለሌላቸው ይህንን ሻጥር አልተቃወሙትም። ተዋክቶ አሸንፎ ይመጣል ብለው ወንድሜን ወደ አዲስ አበባ ላኩት። መንዚዎች ተቀብለው አሰሩ። እኔ ይህንን ሻጥር እንዳልቋቋም መንዚዎች በህብረት ጦርነት ከፈቱብኝ። አንዴ ጫማቸውን ያሸቱኛል፣ ታክሲ እንዳላገኝ ይሻሙኛል፣ በሩን አስሬ ጓ እያደረጉ ይዘጋሉ። አንዴ መሳቢያውን በመክፈት በመዝጋት ያደነቁሩኛል። ኃይለ ኢየሱስ የተባለውማ በተለይ ነክሶ ይዞኛል። ከጠዋት እስከ ማታ ፋታ አይሰጠኝም። በዚህ ላይ ጎረቤቴ ጓዳ እየተደበቀች ሳህኑን ትሪውን እንድታንኳኳ አሰልጥነዋታል። በዚሁም ላይ በፖሊስ ሰራዊትና በሌላም የሲቪል መስሪያ ቤት በብዛት ስላሉ እኔን አሳስረው ጦርነቱ በአሸናፊነት ለመወጣት ይፈልጋሉ። ነገር ግን የተባበሩት መንግስታት ስለሚጠብቀኝ በይፋ ሊያስሩኝ አልደፈሩም። ከጎረቤት ጋር ቢያጣሉኝም ሰው ሳያይ በድብቅ ከፎቅ ላይ ወርውሬ ጥርሷን አረገፍኩት። ታግለው ቢያቅታቸው ቢሮዬ እንደተቀመጥኩ ሊገሉኝ ተስማሙ። ነገር ግን እኔ ሁሉን የማወቅ ተሰጥኦ ስላለኝ ኃይለ ኢየሱስ መትረየስ ሊያመጣ ሲሄድ 27 ቀን ከቢሮ ወጥቼ ጠፋሁባቸው። ከዚያ በኋላ ወደ ስራ አልተመለስኩም። በኋላ የጎረቤት ሰዎችን አሳድሞ አማኑኤል እናስገባዋሉ። እዛ ጭንቅላት በኤሌክትሪክ የሚጠብስ ሰው ስላለ እምቢ አልኳቸው። አንድ ቀን ባልቀድማቸው ኖሮ ከቢሮ ወደ አማኑኤል ሊወስዱኝ እንደነበር ሰማው። አሞሃል ብሎ ጠየቀኝ አጎቴ ልጅ። አላመመኝም አልኩት። እንግዲያው ከስራ ለምን ቀረ? መንዚዎች ይገሉኛል አልኩት። ጦርነቱን በይፋ ለማካሄድ ስለፈለኩ ምክንያቱን ጠየቀኝ። እመቤታችንን ጨለማ ቤተ መንግስት አስረው ተአምር ካልሰራሽ እያሉ እያሰቃዩዋት ነው። የኔን ወንድም በሚስጥር 3ኛ ፖሊስ ጣቢያ አስረው እያንገላቱት ነው። ቤተሰቦቼም በሙሉ ታስረው ቤተ መንግስት ውስጥ ናቸው አልኩት። ይልቅ ወደ መስሪያ ቤት ተመልሰህ ብትታከም ይሻልሃል አለኝ። እመቤታችንን ሊገድሏት እየዛቱ አንተ ለኔ ስራ ትጨነቃለህ? እሷ ከሞተች እኮ ዓለም መጥፋቱ ነው። ይልቅ አብርሃምን በካራቴ ሳያሰለጥኑ ወንድሜን አስፈቱልኝና በይፋ ይግጠሙ። ለነሱ ጊዜ መስጠት አያስፈልግም አልኩት። የታሰረ ወንድም ካለ ራስህ ፈልገህ ብታስፈታው ይሻላል ብሎኝ ሄደ። ከዚያ በኋላ የቤት ዕቃዬን እየሸጥኩ 1 ወር በላው።
ከዚያ በኋላ በግምት መስራት የቀረና እመቤቴ በምትነግረኝ መሰረት ጀመርኩ። ሌሊት ሊያርዱኝ ሲመጡ መጡልህ ትለኛለች። ተነስቼ እውላለሁ። ቀን ጭቃ ላይ ተንከባለል ትለኛለች። እንከባለላለሁ። ቆሻሻ ውሃ ጠጣ ትለኛለች። እጠጣለሁ። ከዚያ በኋላ የሰዎችን ሁሉ ምስጢር ትነግረኝ ጀመር። ጉራጌዎችና ቻይናዎች መላእክት መሆናቸውን፣ የወደፊቱ ጦርነት የካራቴ እንጂ የመሳሪያ እንደማይሆን፣ ጉራጌዎችንና ቻይናዎችን መላእክት ስለሆኑ በሰው ልጆች ጦርነት ጣልቃ እንደማይገቡ፣ ቻይናዎች አሜሪካኖችን በካራቴ ወረው እንደሚይዙ፣ ሰይጣኖች የሰው ልጆችን መስለው በሰዎች መካከል እንደተናኙ ነገረችኝ። ካራቴም ታሰለጥነኝ ጀመር። መንገድ ዳር ጭቃው ላይ ስንከባለል እያዩ ልጆች ይከቡኛል። በላቸው መማሪያ ናቸው ትለኛለች። እያባረርኩ መታቸዋለሁ። ፍጥነት ያስተማረችኝ መስኮት በመክፈትና በመዝጋት ነው። በሰኮንድ ጊዜ እገጭ እጓ እያደረኩ ስከፍተው ይነሱና ኧረ እባክህ እንተኛበት ይሉኛል። ሰይጣኖች ናቸው። ካራቴ አጥንተህ ራስህን እንዳትከላከል ነው፣ ዝም ብለህ ስራ ትለኛለች። እገጭ እጓውን እቀጥልበታለሁ። በሙያ ረገድም የቤት አጠባውን አስተምራኛለች። በተማርኩት መሰረት የባሊውን ውሃ እንዳለ ወለሉ ላይ ገለብጥና ጥጉ ላይ ሲጠራቀም በእጄ እየረጨው አጥባለሁ። ምድር ቤት ያሉ ሰዎች ውሃ ፈሰስክብን ብለው ኡኡ ይላሉ። አትፍራ ትለኛለች። እመቤቴ እስከ መጨረሻው ተጋፈጣቸው፣ ያለበለዚያ የሰይጣኖች መጫወቻ ሆነ መቅረት ነው። ከሰይጣን ጋር ከመታገል ከሰው ጋር መታገል ይሻላል ትለኛለች። እነሱ ሲለፈልፉ እኔ ቤቴን ዘግቼ ውሃዬን እየረጨው ዝም እላለሁ። አንድ ቀን ለምን ጉዳይ እንደሆነ ሳላውቅ ወደ መርካቶ ሄድኩ። መጽሐፍ ተራ አጠገብ ግንቡን ተደግፌ እንደቆምኩኝ የየሀገሩ አማልክት ተክተልትለው መጡ። አማልክት ቁመታቸውና ጥምጣማቸው ትላልቅ ነው። በተለይ ትልቅ ጥምጥም የሚጠመጥሙና ጢማቸውን የሚያሳድጉ የጃማይካ የካሪቢያን አገሮች አማልክት ናቸው። ዛንዱ የአሜሪካ ሴት አማልክት ናት። በውበት የሚስተካከላት የለም። በግርማ የኦሮሞን አምላክ፣ በየዋህነት የጃማይካን የሚወዳደራቸው የለም። የጃማይካው አማልክት ቁመቱ ትልቅ ቢሆንም ሕፃን ልጅ እንደ ጽጌረዳ ቀጥፎ የሚጥል ይመስላል። የኦሮሞችን አምላክ አይታችሁ አትጠግቡትም። እግሩ ሰፌድ ያክላል። ቁምጣ ሱሪና ኮት ለብሶ በዚያ ላይ ጋቢ ደርቦ ራሱ ላይ የሰበዝ ባርኔጣ አድርጎ ቁልቁል ወደ ነፋስ ስልክ ሄደ። እጹን እንደ ጣለ ጋኔል በየአገሩ ተልከስክሰው በጭካኔ የጎጃሞችንና የመንዚዎችን አማልክት የሚያክል የለም። የሌላው ዓለም አማልክት በኒኩሌርና በጥይት ሲዋጉ፣ የመንዝና የጎጃሞች አማልክት በሰይፍ መተራረድን መረጡ። በሰይፍ አይደለም በካራ እና ኃይለ ኢየሱስ የኔን ቤተሰቦች ሰብስበው አምጥተው አሰሯቸው። አብርሃም ለልምምድ ሌት የወጣ ማታ ነው ተመልሶ የሚገባ። የቤት ዕቃዬን ሸጬ ስጨርስ ልመና ገባሁ። በመጀመሪያ አዲስ ከተማ ቡና ቤት ነው ፍርፋሬ ለመንኩ። ከዚያ በኋላ በአካባቢው ወዳሉት ቤቶች ተሸጋገርኩ። ሰው በልቶ እስኪያበቃ ጠብቅና በ9 ሰዓት ገደማ ሄዳለሁ። ይሰጡኛል። እኔ እህቴ እያለሁ አትራብም ግን ትከፍላለህ ትለኛለች። ክፍያው ስግደት ነው። እዚህ ላይ 10 ጊዜ ስገድልኝ ትለኛለች። አንድ ቦታ ታቆምና አስፋልቱ ዳር ላቤ ጠብ እስኪል እሰግዳለሁ። እምቢ ካልኩ ቅጣት አለው። ሰዎችን ምግብ እንዳይሰጡ አደርጋለሁ። መላእክት እንዲሰድቡ አደርጋለሁ። ጭራሽ እምቢ ካልክ ለሰይጣኖች አሳልፌ እሰጥሃለሁ ትለኛለች። ሁለቱንም እፈራቸዋለሁ። የባሰ ምፈራው ግን ሰይጣንን ነው። አንድ ቀን ፒያሳ ሀገር ፍቅር አንዲት ሴተኛ ዳሪ ቤት ተኝቼ እያለሁ በድንገት ቢያንኮራፉ ሰውነቴ ከግር እስከ ራሴ ተሰነጠቀ። ቶሎ ለብሰ ካልወጣህ በጥርሴ ነው ቦጫጭቄ የምጥልህ። ሰውነቴ እየተንቀጠቀጠ በፍጥነት ለብሼ ወጣው። ከሌሊቱ 7 ሰዓት ገደማ ነበር። ስዞር አንድ ክፍት ቤት አገኘው። እዚያ መጠጥ ስጠጣ አደርኩ። የሚከራይ አልጋ የላቸውም ነበር። ከዚያ ወዲህ ስሙ ሲነሳ ያንቀጠቅጠኛል። ከስግደት ጋር የካራቴው ጥናት አልቀረም። ፍጥነት ጨምርበት ትለኛለች። በጣም የሚበር መኪና ሮጦ ማቋረጥም አለ። እራት ታማረው ከዚህ የባሰ መከራ አለ ትለኛለች። በተለይ ከምሳ በኋላ ስግደት እስካሁን ሳስበው ይዘገንነኛል። የገበሬውን መከራ ለመቅመስ በዝናብ ታስኬደኛለች። አንተ በዝናብ ካልተመታህ እህል አይበቅልም ትለኛለች። ደሞ ቂጥህን ስታለፋ እየዋልክ ልታማረር ነው ትለኛለች። አንዳንድ ቀን ደም ይፈላል።
እናደዳለሁ። ራሴን ለመግደልም እፈልጋለሁ፣ ግን ድፍረቱን አላገኝም። ከግንድ የሚያጋጭ ልጅ አለኝ ትለኛለች። ደግሞስ ካለም ፈጣሪ ጋር ተጣልቼ የት እደርሳለሁ? አውቄ ነው የማልፍህ። ብፈልግ በቅጽበት ልገልህ እችላለሁ ትለኛለች። እባክሽ በመብረቅ ግደኝ እላታለሁ። ገና ብዙ ትህትና ማሳየት አለብህ። ከፍጹምነት ደረጃ ስትደርስ እኔ ራሴ እገድልሃለሁ ትለኛለች። በዚህ ጉዳይ ዘወትር እንደተጨቃጨቅን ነው። ዘወትር በሌሊት ነው የምታስነሳኝ። አንድ ቀን የነጋ መስሎኝ ከሌሊቱ 7 ሰዓት ተነሳው። አውቶቡስ ተራ ስደርስ አንድ ፖሊስ አንዱን የአሩሲ ሰው ጠርቶ መጣልህ ተቀበለው አለው። አሩሲው ጦሩን እየሰበቀ መጣብኝ። ወደ ኋላ እንዳልመለስ እሷ ከለከለችኝ። ወደፊት እንዳልሄድ እሱ ሊወጋኝ ነው። እኔ ሞጫውን ልንገርህ፣ በፍጥነት ባጠገቡ ሩጥና አምልጥ። የተማርከው ካራቴ ለመቼ ሊሆን ነው አለችኝ። ትዕዛዟን ማክበር ግዴታ ስለሆነብኝ የባሰ ሳይመጣ ባጠገቡ ሮጬ አመለጥኩ። መጣውልህ ሩጥ፣ ትቆምና ወየውልህ አለኝ። ታች እስኪደርስ ድረስ ሮጥኩ። ይኸውልህ እኔ እናትህ እንዲህ ነኝ። ስፈልግ ከእሳት አወጣሃለሁ፣ ስፈልግ ጨጓራህን ዘርግፌ ሳማቅቅህ እከርም ነበር አለችኝ። ቀጥላም ተቅማጥ የሚያስይዝ ስድብ ሰደበችኝ። መልሼ እንዳልሰድባት እሷ ማናት? ቤንዚን ማደያ አጠገብ ስደርስ የአብዮት ጠባቂዎች አስቆሙና ወዴት ነው የምትሄድ አሉኝ። ዙረት ነው የምሄድ። ታዝዤ ነው፣ እመቤቴ ናት ያዘዘችኝ። እምቢ ልላት አልችልም። የመጣውን ስቃይ መቀበል ነው ያለብኝ። ፈርዶብኝ ነው አልኳቸው። አዘኑልኝ። በል ወደ ታች አትሂድ፣ ፖሊሶች ይይዙሃል፣ በዚያ አቋርጠህ ሄድ አሉኝ። እጅ ነስቼ በቁጭራ በኩል አቋርጬ ሄድኩ። ጫማ ተራ ስደርስ ፖሊሶች እንዳይዙኝ ዋናውን መንገድ ትቼ በሱቆች መሃል አቆራርጬ ሲሄድ ዘበኞች ነቁና አባረው ይዘው ዱላቸው እስኪሰበር ድረስ ቀጠቀጡኝ። እየተመታሁ ሮጥኩ። ከተውኝ በኋላ ተጸጽተው አባረሩኝ። አትክልት ተራ አጠገብ ደረሱብኝና ግንብ አስጠግተው እንደ እብድ ውሻ ቀጠቀጡኝ። በዱላ መሃል እንደምንም አቋርጬ ወጣሁና ሮጥኩ። ዝም ብዬ ብቆም ቀጥቅጠው ይገሉኝ ነበር። በቃኛው ሻለቃ ሆቴል በኩል ወደ ራጉኤል ሲሄድ ሁነኛው መራ ሱቅ አጠገብ ፖሊሶች አስቆሙኝ። ያንን ወፍራም የብርድ ካፖርት ለብሰዋል። ወዴት ነው የምትሄድ አሉኝ። እላይ ለአብዮት ጠባቂዎች የነገርኳቸውን ነገርኳቸው። ስሜንና አድራሻዬን ከጠየቁኝ በኋላ እስኪ አቡነ ዘበሰማያትን በላት አለኝ። ይመቱኛል ብዬ ፈርቼ ስለነበር ከየት እንደመጣልኝ ሳላውቀው አንበለበልኩት። ስጨርስ ጎበዝ ከመታችሁኝ በዱላ አትምቱኝ፣ በጥይት ግደሉኝ። ፊቴን አዞርኩና ጀርባዬን ለነሱ ሰጥቼ ግንቡ አጠገብ ቆምኩ። አሁን ወዴት ነው የምትሄድ አሉኝ። ወደ ሰፈር ያልኳቸው። ውሸቴን አልኳቸው። ውሸቴን እንዲለቁኝ ፈልጌ ለቀቁኝ። ነገር ግን ጎጃም በረንዳ ስደርስ ሌሎች አገኙኝና ወደ ፖሊስ ጣቢያ ወሰዱኝ። በማግስቱ ከፖሊስ ጣቢያ ተፈትቼ ሲሄድ አንዱ በጎድጓዳ ሳህን ቃሪያ ይዞ አቋረጠኝ። ይህንን ካልተጣላኸው ቃሪያ ስም ሆኖ ነው የሚቀረው፣ ደግሞ ከሱ ከባሰ ሰው ጋር ነው የማጣላህ አለችኝ። የባሰ ምን መሆኑን ስለማውቅ ሮጬ ሄድኩና ማን ነው ቃሪያ አንተ ብዬ መልስ ከመስጠቱ በፊት በጥፊ አጮልኩት። ቃሪያውን አስቀምጦ ግብ ግብ ሲይዘኝ ከሱቅ ውስጥ ጓደኞቹ ወጡና እስኪ በቃኝ ቀጠቀጡኝ። ሲመቱኝ ሁሉ እብድ መሆኔን አላወቁም። ደሜን እያዘራው መንገዴን ቀጠልኩ። የባሰ ያናደደኝ ግን የሷ ነገር ነው። ከሰው ጋር ሆን ብላ ታጣላኛለች። አንዱን ፖሊስ በጥፊ በለው ብትለኝ የት ደርሳለሁ? ለነገሩ ማለቴ ነው። ፖሊሶችንና 21 ቁጥር አውቶቡስን ትወዳቸዋለች። የኔ ጠባቂዎች ትላቸዋለች። አማልክት ከሰይጣኖች ጋር ሲቀጠቀጡ ይውላሉ። አማልክት እነሱን እያደኑ ያርዳሉ። ሌት የወጡ ሌት ነው የሚገቡት። ምንም እረፍት የላቸውም። አማልክት ታርደው አለቁ ሲባል መልሰው ይፈላሉ። ደግሞ ጉልበታቸው እንደ በሬ ነው። አንድ አማልክት 2 ወይም 3 ሰዎች ይዞ ማቆም ይችላል። የድሮ አማልክት ሁሉ በበሬ እየተመሰሉ ወደ ቄራ ሲነዱ ቆሜ ሳይ እውል ነበር። አንድ ቀን አንድ ኮርማ ተቆጥቶ በጥይት ግደሉኝ እንጂ ወደ ቄራ አልሄድም አለ።
5 ሆኖ በገመድ ጠለፉት። የፊልሚያ ወጉ አይደለም። የሚፈለገውን አይነት ሞት ማግኘት መብት አለው አልኳቸው። ከሱ በኋላ የመጡት ኮርማዎች ሁሉ አይናቸው ደም ለብሶ ነበር። አሳዘኑኝ። የአዲስ ከተማ ቡና ቤት ፍርፋሪ ሲያልቅብኝ ወደ መጽሐፍት ተራ ሄድኩ። ሲያዩኝ አዘኑልኝ። ይኸውልህ ጉራጌዎች መላእክት ናቸው። የሰውን ልጅ ለማገልገል ነው የተፈጠሩ። ሳይማሩ ይህንን ሁሉ ያወቁ በከንቱ ይመስልሃል? ሌላው እንቅልፉን ሲለጥጥ እነሱ ብስኩት ሲጋግሩ ያድራሉ። የአገርህ ገበሬ ሱቅ ቢከፍት ገንዘብ ይቋጠር ይመስልሃል? አንድ ቀን ማታ ታጣፊ አልጋዬ ላይ ጋደም ከማለቴ ወንድሜ ተነስ ልታረድ ነው አለኝ። ታዲያ ምን ይሻላል አልኩት። ከሱ ከፍራሹ ላይ ዓይንህን ሳትነቅል ተመልከት። ሲያርዱኝ እስከ መጨረሻ ካየ ተመልሼ አልነሳም። ዓይንህን ከነቀልክ ግን ስታሳርደኝ መኖርህ ነው። ግን ሲጨርሱ መጥተው አንተንም ይወስዱሃል አለኝ። ዓይኔን ፍራሹ ላይ ተከልኩና ራቁቴን ቆምኩ። ፍራሹ ላይ ሲያርዱት ይታየኛል። እስኪጨርሱ መቆየት አልቻልኩም። አንተንም መጥተው ይወስዱሃል ያለው በጣም ነበር ያስፈራኝ። አስጨረስከን እያሉ የታሰሩት ዘመዶቹ ሁሉ ተንጫጩብኝ። ልክ አይደላችሁም፣ መጀመሪያ ልታማክሩኝ ይገባ ነበር። መንዚዎችን በጩቤ አትችሏቸውም፣ ሰልጥነዋል። በጥይት ቢሆን ቀልቦ ይጨርሳቸው ነበር። እንኳን አብርሃም 50 ሰው አይመክተውም ነበር አልኳቸው። ግን ነገሩ አልፏል። አሁን ታርደናልና እኛን አድነን ነው የሚሉት። እኔ ደግሞ በጣም ፈራው። በጥይት ቢሆን ሳላንገራግር ይሄድ ነበር። እንደ ከብት መታረዱ ግን አልተስማማውም። በእኔ ትጨክናለህ አውግቸው አለችኝ የምወዳት እህቴ ፀሐይነሽ አለሙ። ሌሎችም ባይሆን እሷን አድናት እያሉ ተንጫጩ። እምቢ አልኩ። በቢላዋ መታረዱን እንደ ሞት ነው የፈራሁት። ምን ላደርግላችሁ ወገኖቼ? ክፉ ምርጫ ላይ ነው የጣላችሁኝ። ጨለማ ቤት ውስጥ ለመተራረድ የተስማማችሁ ዕለት ነው የገደላችሁን። ባይሆን ውጣና መንገድ ላይ ስንታረድ ይሄን አሉኝ። ከዚህ ያነሰ ጥያቄ የለም። ቤቴን ክፍት ትቼ ራቁቴን በሙታንታ ብቻ ወደ መኪናው መንገድ ሄድኩ። አንድ ቮልስዋገን ራቅ ብሎ ቆሞ ነበር። እኔን ለመውሰድ የተዘጋጀ መሆኑ ወዲያው ገባኝ። ሸሽቼ ወደ ቤቴ ተመለስኩ። ወንድሞቼ ከነ አብርሃም ጋር አንድ ጨለማ ቤት ውስጥ ይተራረዳሉ። የዳበሳ ይይዝና ያሸነፈ ጥሎ ያርዳል። በፊት የኔ ወንድሞች አጠገብ ላጠገብ በመሆን ደህና እያጠቁ ነበር። በኋላ እነዚያ በሰው ብልጫ ስላላቸው ደግሞ የሰለጠኑበት ስለሆነ አንዱን ለ6 በመያዝ ተረባርበው ይጥሉና ያርዱታል። ሌላውን እስኪያርዱ ድረስ መጀመሪያ የታረደው አንገት አብቅሎ ይነሳል። ጦርነቱ ፍጻሜ የሌለው ሆነ። ምን ማድረግ እንዳለብኝ ጓደኛዬ መመሪያ ይሰጠኛል። አሁን ተነስ፣ አሁን ተኛ፣ አሁን ተቀመጥ ይለኛል። ሐዲስ ውስጥ የዘጉብኝ አለኝ። እዚያ የዘንዶ መጫወቻ ሆኗል። ሌላ ቀን ደግሞ ሐዲስ ቄራ ነው አለኝ። ምግብ እንዳይገባ ከልክለው እርስ በርስ እየተበላላን ነው። እኔ እስከ ዛሬ ቆየው አለቃቸው ስለሆንኩ ነው አለኝ። የጨለማ ቤት ውጊያ ሲያበቃ በአየር ላይ ገጠሙ። ባህሪን መለወጥ ሁሉ አለ። እነዚያ አሞራ ሲሆኑ እነዚህ ክንፍ ያለው እባብ ይሆናሉ። እነዚያ ቢራቢሮ ሲሆኑ እነዚህ እባብ ዋጭ ይሆናሉ። መርከብ በመሰለው አውሮፕላን ላይ በራሪና አብራሪ ሆነው ሲዋጉ እኔ ጸሎት የመሰለ መነባንብ ይዤ ተገትሬ አደርኩ። እንደ ጭልፊት በአየር ላይ የተካነፉ ሁሉ ይዋጋሉ። ሲነጋ የሰዎችን ፊት ማየት ፈራው። ያ ወንድሙን ያሳረደው ነው እኮ ይሄ እያሉ ሰዎች ሲጠቋቆሙብኝ ከወዲሁ ታየኝ። ምግብ ሁሉ ይከለክሉኛል ብዬ ፈራው። እርግጥ ጦርነቱ ካቅም በላይ ነው። አስቀድመው ቢያማክሩ ኖሮ እርግጥ የማማከሪያ ጊዜ አልነበረም። ልረዳቸው እችል ነበር። ግን ነገሩ ካቅም በላይ ነው። ከላይ ከመለኮት የመጣ ነው። አምላክ ሰው ሆኖ ሊዝናና ቢመጣ አረዱት። ከዚያ በኋላ ዓለምን የሚቆጣጠራት ጠፋ። አውሮፓ በኒኩሌር ጠፋች። ጥይት እየከሸፈ አልተኮስም አለ። አማልክት እርስ በርስ ተራረዱ። ወንድሜ ይህን ስታረድ ያለኝ ሆዴን በላኝ። እህቴ ለኔ ለእህት አትሞትልኝም አለችኝ። ሆዴን በላኝ። ሌሊት ውሾች እያባረሩ ሲያስጮኋት ነው ያደሩ። የእህቴ ልጅ አድነኝ አድነኝ ስትለኝ ጩኸቷ ከሩቅ ይሰማኛል። ዓርብ ዕለት ማታ በጊዜ ተኝቼ ሳለው ጎረቤቴ እንደ ቅዠት ተጭና አስለፈለፈችኝ።
በሩ ዝግ ነው፣ ግን በአካል ገብታ እጇን ራሴ ላይ ጭና አስለፈለፈችኝ። በልጅነቴ ከአባቴ ጋር በረቷ አጠገብ ስተኛ እጅ እግር የሌላቸው ጋኔኖች እየተጫኑ ያስለፈለፉኝ ነበር። ስነቃ ጓዳ ውስጥ ሆና ታወራለች። ይቺ ሴት አስማተኛ ናት አልኩ። እንደገና ሶስተኛ ሌላ ህልም አየሁ። አንዲት የማውቃት ሴት አጠገቤ ተንበልብላ ነበር። ሌላ አንድ ሰውም አጠገባችን ተንበልብሎ ነበር። ምንድነሽ ብዬ ጠየቅኳት ሴቲቱን። ጀርባዋ ላይ ያለውን እንዳይ አመለከተችኝ። ሸሚዟ ላይ የኒያላ ስዕል አየሁ። ኒያላ ወጌ ማለት ነው። በቃኝ እስክትል ድረስ አንገቷ ላይ ቆሜ አስለፈለፍኳት። እንደገና ነቅቼ ስተኛ ደግሞ ሌላ ህልም አየሁ። አንድ ገደላማ ቦታ ውስጥ ቁጭ ብዬ ሳለሁ ጓደኛዬ ሳላየው መጥቶ አጠገቤ ተቀመጠ። ቆይቶ አንተ ባለጌ እንዴት ሰው ፊት ትቀመጣለህ ይለኛል። ዞር ብዬ ሳይ አለቃዬ ከኋላዬ ተቀምጠዋል። ይቅርታ ጠይቄ እነሳና ፈቀቅ ብዬ እቀመጣለሁ። ቆይቼ ቀና ስል ሁሉም ትተውኝ ሄደዋል። ገደላማው ቦታም ወደ ጉድጓድ ተለውጦ መውጫ አጣለሁ። በማግስቱ በጣም የሚያስደነግጥ ህልም አየሁ። ቢሮ ውስጥ እንደተቀመጠን ህንጻው ይቃጠላል። እንዳልወጣ በሩ ተቆልፏል። እሳቱን የፈሩ በመስኮት ተወረወሩና ወደቁ። እኔና የክፍል ባልደረቦቼ ግን ከቅምጥ የሚገለብጥ ፍርሃት ተውጠን ቢሮ ውስጥ ቀረን። ወንድሜ ሲባክን አየሁት። ወደ አንድ መንደር መሄድ ይፈልጋል፣ አይሆንለትም። አንድ ሜዳ ማቋረጥ ይፈልጋል፣ አይሆንለትም። አንድ ወንዝ ማቋረጥ ይፈልጋል፣ አይሆንለትም። በጎቹን ይዞ መሄድ ይፈልጋል፣ አሁንም አይሆንለትም። ሌሎች በሚያውቁት መንገድ ቀድመውት ሄደዋል። እሱ ብቻ መሄድ አቅቶት ተቅበዝብዞ ቀረ። የመጽሐፍ ተራ ሰዎች በሚሰጡኝ ገንዘብ ፉል እንዳልበላ ከለከለችኝ። እነሱ ለፍተው ያገኙትን ገንዘብ ከኪሴ እንዳላሳደር ከለከለችኝ። እነሱ ለፍተው ያገኙትን ገንዘብ እየቆጠብክ ልትበላ ነው አለችኝ። ሻይ ስጠጣ ሁልጊዜ የሚያስቸግረኝ የማንኪያ ማስቀመጫው ቦታ ነው። በግራ እንዳላስቀምጠው ቀዮች ይቆጣሉ፣ በቀኝ እንዳላስቀምጠው ቀኞች ይቆጣሉ፣ መሃል እንዳላስቀምጠው መሃል ሰፋሪዎች ይቆጣሉ። በኪሴ ይዤው እንዳልሄድ ሌባ ነው ብለው ይሰድቡኛል። ሰኞ ዕለት ጠዋት አይነተኛው የመዓት ቀን ነበር። ጠዋት ከቤት ስወጣ አያቴና ቅድመ አያቴ እንዲሁም የሞቱት ዘመዶች ሁሉ ከሞት ተነስተው ግማሾቹ ወደ መርካቶ፣ ግማሾቹ ወደ ኮልፌ ሲሄዱ አየኋቸው። ወንድሜም ወደ እኔ ቤት ለመምጣት እንደፈለገ ሁሉ ከግቢያችን ውጭ ያገኘሁት። ደጋግሞ ስለታረደ እጆቹ የደረቀ ጭራሮ መስለዋል፣ ግን ወፍራም ናቸው። ስላፈረ የእስላሞችን ሻርፕ የመሰለ ነገር ተከናንቧል። ባለመጋዘኑ ከየት እንደመጣ እንዲያስረዳቸው ይወተውቱታል። ከኦሮሞ አማልክት እጅ ላስለቅቀው ፈለግኩና ፈርቼ ተውኩት። በአንድ በኩል ቸኩዬ ነበር። እሱ ቤቴን ስለሚያውቀው እስከ ማታ ሲጠብቀኝ ሊቆይ ይችላል። ሌሎች ግን ቀድሜ ሄጄ ካልሰበሰብኳቸው ተበታትነው መቅረታቸው ነው። በሞት እጅ ተይዘው ስለቆዩ ፈዛዛ ሆነዋል። በተለይ አንዳንዶቹ ወዴት እንደሚሄዱ አያውቁም። መናገር የለ ምን የለ፣ ዝም ብለው እንደ ከብት መጓዝ ብቻ ነው። የእኔን ዘመዶች በቀኝ ሌሎችን በግራ እያደረኩ ሳስተናግድ አንዱ ሌባ ነህ ብሎ አገጭን በቦክስ አፈረሰኝ። ከንፈሬ ተሰነጠቀ። በየቀኑ ቆሻሻ መጠጣትና በየመንደሩ መስገድ ሰለቸኝ። እንደገና ራሴን ለመግደል ሙከራ አድርጌ ድፍረት አጥቼ ተውኩት። ወደ ሥራ የመመለስ ዕድሌም አከተመ። ወደ ሆስፒታል እንዳልሄድ መርፌው ሰለቸኝ። መርፌ ከምወጋ ዕድሜ ልኬን ስንገላታ ብኖር ይሻለኛል ብዬ ወሰንኩ። ነገር ግን የመጽሐፍ ተራ ሰዎች ሳላስበው ተረባርበው ይዘው በግድ ወደ አማኑኤል ሆስፒታል ወሰዱኝ። አልጋ የለም ብለው አንድ መርፌ ወቅተው ለቀቁኝ። ወደፊት አልጋ መገኘቱ ስለማይቀር አስገድደው ከመውሰዳቸው በፊት ገንዘብ አዋጡልኝና ወደ ጸበል ልሂድ አልኳቸው። ጎጃም ሄደህ አስተማሪ ሆነ ነው የምትቀር ብላኛለች። እኔ ነገሩን ዞር አደረኩና ወደ ጸበል እሄዳለሁ አልኩ። የመጽሐፍ ተራ ሰዎች የመሳፈሪያ ገንዘብ ከመስጠታቸው በላይ የጫማ መግዣም አዋጡልኝ። በማግስቱ ጎረቤቶቼ እንዳይሰሙ ድምፄን አጥፍቼ ከቤት የወጣሁና ወደ ጎጃም ሄድኩ። ብቸና ስደርስ ወረድኩና ቀድሞ እማርበት ወደ ነበረው ወደ ማንቆርቆሪያ ሄድኩ። መንገዱ 3 ሰዓት ያህል ፈጀብኝ። ጫማ የጠቦኛል አስኪድ ብሎኛል።
አውራ ጣቴ የግራው አብጦ ሊፈነዳ ደርሷል። ጫማዬን ሳወልቅ ጠጠሩ አላስኬድ አለኝ። ዝም ብዬ በጫማው ሄድኩበት። ጀንበር ስታዘቀዝቅ ማንቆርቆሪያ ደረስኩ። ድሮ መንገድ ያልነበረበት ሁሉ መንደር ሆኗል። ተማሪ ለመሆን መምጣቴን ስነግራቸው መምህሩ አይሆንም አሉ። እርሶ የከተማ ሰው ኖት፣ ጠጉረ ልውጥ ሰው አታስጠጉ ተብለናል አሉ። እየተገረምኩ ወደ ብቸና ተመለስኩ። አውቄን ያለፋው ገና ሳለፋ እኖራለሁ አለችኝ። ሸርሙጦችን በምሰድብበት ስድብ ሰደብኳት። ጫማዬን ማታ ያስኩበት ቤት ትቼው ሄድኩ። ጎጃም መኖር ስለማልችል ወደ አዲስ አበባ መመለስ አለብኝ። ብቸና አውቶቡስ ጠባቂው ብዙ ነው። ደጀን ይሻለኛል አልኩና ወደ ደጀን ሄድኩ። እዚያ አንድ ዘመድ ያለ ፈልጌ ባድራሻው አገኘሁት። እኔ ተጋፍቼ አልችልም፣ ትኬት ቁረጥና ወደ አዲስ አበባ ላከኝ አልኩት። እህትህም እዚህ ናት አለኝ። ያጎቴ የእንጀራ ልጅ ናት። ቤቷን አሳየኝ አልኩትና ይዞኝ ሄደ። አዲስ አበባ እያለሁ 3 ጊዜ ያህል ተመላልሳ ጠይቃኛለች። የቤት ዕቃ ቢኖረኝ ኖሮ አግብቻ ትቀመጥ ነበር። ገና ስታየኝ አለቀሰች። ምን ነው በባዶ እግርህ አለችኝ። ጫማዬን ብቸና ትቼው መጣሁ አልኳት። ለምን አለችኝ። እሷ ጣለው ብላኝ ነው አልኳት። አልገባትም። እየቆየች ይገባታል ብዬ ዝም አልኩ። ምሳ ብላ ብላ ልታቀርብልኝ ጉድ አለች። ወጡ ምድጃው ላይ ይንተከተካል። ዳቦ ነው የምበላው በሻይ አልኳት። ወደ ቡና ቤት ይዛኝ ሄዳ ዳቦና ሻይ ገዛችልኝ። ከዚያ ልሄድ ስላት አይሆንም ልብሴን አጣጥቤ አብረን እንሄዳለን አለችኝ። በልመና ብዛት እሺ አልኳት። ማታ አብራኝ መሄዷን እንድትተው ሳግባባት አመሸው። እምቢኝ አለችኝ። ስራዬን ከፈታው 3 ወር እንዳለፈኝና ለማኝ እንደሆንኩ ህመሜ አንድ ቦታ መቀመጥ እንደማይፈቅድልኝ ስነግራት ነግደን እንበላለን አለችኝ። ችክ በማለቷ ብቻ እሺ አልኳት። በማግስቱ ጠዋት 3 ያህል አውቶቡሶች እየሞሉ ካለፉን በኋላ በአራተኛው አውቶቡስ ጎሃ ጽዮን ድረስ ተሳፈርን። ጎሃ ጽዮን ሆነን የአዲስ አበባ ወሎንችና ስንጠብቅ ብዙ ቆየን። መኪናው ሊመጣ አካባቢ አንዷ ሴት በስንዝር የሚለካ ሙዝ በአገልግል ይዛ መኪና መቆሚያው አጠገብ ቁጭ አለች። ይህንን ሙዝ እንግዛና እንነግድበት አልኳት ፀሐይን። እሺ አለች። ሁሉ ተደምሮ 4 ብር ሆነ። በያዝነው ትርፍ ገንዘብ ገዛ ነው። ያንን ሙዝ በፌስታል አድርጌ ይዤው ቆየው። መኪናው ውስጥ ጉዞ ስንጀምር ሙዙን ቆጠርኩት። 3 ሙዝ ጎሏል። የት ሄደ አልኳት። ለዚያች ለትንሽ ልጅ ሰጠኋት አለችኝ። በዚህ ሁኔታ ነው ነግደን ምን በላ አልኩና መኪናው ውስጥ ያለው ሰው ሁሉ ጉድ እያለ ቀሪውን ሙዝ አንስቼ በመስኮት ወረወርኩት። አዲስ አበባ እንደደረስን የሻይ ማፊያ ከጎረቤት ተዋስንና ሻይ አፍልተን ጠጣን፣ ዳቦን በላን። በማግስቱ መታመሜን እንድትነግር ፀሐይን ወደ መስሪያ ቤት ላኩና እኔ አንድ መርፌ ተወግቼ ለመመለስ ከአንድ ጎረቤቴ ጋር የነፃ ካርዴን ይዘን ወደ አማኑኤል ሆስፒታል ሄድን። መርፌ ተወግቼ በመመለስ ፋንታ አልጋ ተገኝቶ ላዳሪ ተጻፈልኝ። በ7 ሰዓት ሐኪሙ ጋር ቀረብኩ። ወንድሜ እስኪ ንገረኝ ህመሙ ሲጀምርህ እንዴት ነው ያደረገ አለኝ ሐኪሙ። ህመሙ ሲጀምረኝ ያለማቋረጥ ህልም አይ ነበር። የማየው ህልም ከላይ ከእግዚአብሔር የተሰጠኝ ጸጋ መስሎኝ ራሴን እንደ ነቢይ ቆጠርኩ። ከዚያ በኋላ አብራኝ የምትሰራው አንከበቡሽ የምትባለዋን የግል ጸሐፊ አድርጌ ቆጠርኳት። ከሷ ጋር ፍቅር እንዲይዘኝ ሰዎች የሚያስገድዱኝ ይመስለኝ ነበር። የውጭ ሀገር ሰዎች በሚስጥር ስልክ እየደወሉ እኛ እንውሰደው እያሉ የሚጠይቋት ይመስለኝ ነበር። መንገድ ላይም ሴቶች ሁሉ የሚሻሙብኝ ይመስለኝ ነበር። ለምሳሌ አንድ ቀን ለሥራ ጉዳይ ወደ አለቃዬ ቢሮ ተጠርቼ ሄጄ አለቃዬ በስልክ ሲያወሩ በመቅረጽ ላይ ነው ብለው ቢናገሩ ጸሐፊ ቀጥረንለት ስነ ስርዓት እያስተማረችው ነው ያሉ መሰለኝ። ታምራት የምሰራም ይመስለኝ ነበር። ሙታን በጣም ፈጣን በመሆናቸው በህያዋን አይለወጡባቸውም ነበር። በልዩ ልዩ ስቃይ የሚያሰቃዩአቸው ሱቃቸውን በመኖሪያ ቤታቸውንም የሚቀሟቸው ይመስለኝ ነበር። ሙታን ህያዋንን የሰው ሥጋ እንዲበሉ የሚያስገድዷቸው፣ ሌሊትም እያስደነገጡ የሚያስጨንቋቸው ይመስለኝ ነበር። ለምሳሌ
ወርቁ የተባለውን መጽሐፍ ነጋዴ የበሰበሰ የሰው ሥጋ በአፉ አስይዘው ጨለማ ቤት ውስጥ 15 ቀን እንዲቆም ካደረጉ በኋላ ነው ሱቁን የመለሱለት። ሕያዋን ሙታን ቤት ምግብ ለመብላት ሲገቡም ምግባቸው ላይ ሆን ብለው መግል ይጨምሩበት ነበር። አንተስ የት ነበር የምትበላ ምግብህን? እኔ ሁለቱም ጋር በላ ነበር። በተለይም ሙታኖች ቤት ሕያዋን ምስጢራችንን ያወጣብናል ብለው ይሸሹኝ ነበር። የሚበሉበትንም ቤት አያሳዩኝም ነበር። ከዚህ በፊት ወደዚህ ሆስፒታል መጥተህ ነበር? አዎን፣ 2 ጊዜ ታክሜያለሁ። 2 ጊዜ የሚያሳክመኝ መስሪያ ቤቴ ነው። ወደዚህ ሆስፒታል ያመጣኝ የክፍል ኃላፊ እኔን ሆስፒታል አስገብቶ እሱ ፔፕሲን የሚያገባት ይመስለኝ ስለነበር እምቢ ብዬ ነበር። በቶሎ እንዲያስወጡኝ ሐኪሙን ለምኛቸው ነበር አልኳቸው። ኪኒን እተፋ ነበር ግን አልነገርኳቸውም። ያም ሆኖ በአጋጣሚ መርፌ አዘዙልኝና ምርመራው አበቃ። 15 ቀን ሙሉ በተከታታይ መርፌ ተወጋው። ፀሐይን በመጣች ቁጥር ሰበብ ፈልገሽ አውጪኝ በሞቴ እላት ነበር። አይሆንም ታከም ትለኛለች። አንድ ቀን በቦክስ አጋጭቼ ጣልኳት። ሰዎች ባይገላግሉኝ ኖሮ በቀላሉ አለቃትም ነበር። በማግስቱ አስፈቅጄ ከሆስፒታል ወጣው። ከ15 ቀን በኋላ ህመሜ ባሰብኝና ጎረቤቶቼ አባብለው ይዘው ወደ ሆስፒታል ወሰዱኝ። ሌላ ሐኪም ጋር ቀረብኩ። ለመሆኑ ህመም ሲጀምር እንዴት ነው ያደረገህ አለኝ። ወጣት ነው። ህልም አይ ነበር አልኩና ከዚህ በፊት ለሐኪም ያልነገርኳቸውን ህልሞችና አጋጣሚዎች ነግረው ጀመር። በተለይም ጎረቤቴን እንዴት ጠላትና በህልሜ በሰበሰውን አንጀቷን በትልቅ ጎድጓዳ ሳህን ሳልባት እንዳደርኩ ግማቱ ቤቴን እስከ ጧት ድረስ እንዳገማው እሷ ባትኖር ኖሮ የፈረንጅ ሚስት አገባ እንደነበር እሷና ከበቡሽ ተሻርከው ለኔ የመጣውን በረከት ለነ በፈቃዱ እንዳሸጡብኝ እኔንም በጭካኔ ከዓመት በላይ እንዳሰቃዩኝ መርፌ እንደሰለቸኝና አሁንም መርፌ ከታዘዘልኝ በግንብ ዘልዬ እንደሚሄድ ነገርኩት። ኪኒን ታዘዘልኝና ተኛው። በሚቀጥለው ምርመራ ስለ ህልሞች ነበር በብዛት የነገርኩት። ወንድም ሴትን በሚጠራበት ስም የሚጠሩ ሰዎች በብዛት ሆሞዎች መሆናቸውን ነገርኩት። የኔ ህልሞች በአሜሪካ ሬዲዮ በእንግሊዘኛው ፕሮግራም ላይ ይተላለፉ እንደነበር፣ ብዙ የፈረንጅ ሴቶች እኔም በሚስጥር ለማግባት ይፈልጉ እንደነበርና ከበቡሽ እሺ አይልም እያለች እንጀራዬን እንደዘጋችብኝ አንድ ቀን ነጭ ጸጉር ያላትን ሴት ፍለጋ ቦሌ ሲዞር እንደዋልኩ ነገርኩት። ለመሆኑ ድምጽ ይሰማሃል አለኝ። መስሪያ ቤት ያስተኛኝ ጊዜ ከሥራ ያባረሩኛል ብዬ ምንም ድምጽ አይሰማኝም ነበር አልኳቸው። አሁን ግን ከህመሜ መገላገል ስለፈለኩ ያዘዘልኝ ክኒን ስለተስማማኝ እውነቱን ልነግረው ተገደድኩ። አዎን አልኩት። ምን አይነት ድምጽ ነው የሚሰማ አለኝ። 2 አይነት ነው አልኩት። አንዱ ከውጪ አንዱ ከውስጥ። ከውስጥ የሚሰማኝ ድምጽ የሴትየዋ ነው። ከውጪ ደግሞ ቤቴ አናት ላይ ተነስ፣ ተኛ፣ ውጣ እያለች የምትጮህ ወፍ አለች። የመኪናዎች ሞተርም መልእክትና ስድብ ያስተላልፉልኛል። ስለ ሰዎች ስም የረሳሁትንም ማስታወሻ ነገርኩት። ለምሳሌ አንዱ ስም በሌላው ሰው ላይ የሚያሳድረውን ተጽዕኖ። ለምሳሌ አበበ የሚባል እብድ ቢኖር ሌላው አበበም እብድ እንደሚሆን፣ አለማየሁ የሚባል ስራ አስኪያጅ ቢኖር ሌላ አለማየሁም ስራ አስኪያጅ እንደሚሆን፣ ታደሰ የሚባል ወታደር ቢኖር ሌላው ታደሰም ወታደር እንደሚሆን ነገርኩት። ወንድም ሴትም ከሚጠሩባቸው ስሞች ጥቂቶችን ትነግረኛለህ? ፀሐይ፣ ብርሃኔ፣ ወርቄ። ከምርመራው በኋላ ወደ መኝታዬ ተመለስኩ። በሚቀጥለው ቀናት ፀሐይ አጀንዳዬን እንድታመጣልኝ ጠየቅኳት። በፊት የጻፍኩትን ለሐኪሞች ለመንገር አጠናው ጀመር። በህመሜ ጊዜ የጻፍኩት እንዲህ የሚል ነበር። እኔ እርባና ቢስ ነኝ። ያወጣሁትን መርህ ሥራ ላይ መዋል ያልቻልኩ እርባና ቢስ ነኝ። ሊያሳብዱኝ ነው። ሊያሳብዱኝ የሚፈልጉትን ሰዎች መሸሽ አለብኝ። ማንንም መፍራት ይሉኝታ አያስፈልግም። በሰውም ተስፋ ማድረግ አያስፈልግም። በተለይ በገብረ ማርያም። እሱ መጥፎ ሰው ነው። በኪሱ 50 ብር ይዞ ምንም የለኝ እያለ የሰው ገንዘብ ያጫርሳል። ህሊና የለውም፣ ይሉኝታም የለውም። በዚህ ላይ ይሉኝታ የለውም፣ እሱን መዝጋት ነው የሚሻል።
ከሱ አንዳች ጥቅም ማግኘት አይቻልም። ተግባብቶ ማውራትም አይቻልም። የሱን ቡፋ ማድመጥ ወይንም አይን ያወጣ ውሸቱን መስማት ያስጠላል። በአሁን ጊዜ በጣም የሚያስጠላ ሰው ሆኗል። በልቶ አይጠግብም፣ ጠጥቶ አይጠግብም፣ ገንዘብ ወስዶም አያመሰግንም። ብልጠቱን በብልጠት መመለስ ያስፈልጋል። ለማትሰጥ ሴትና ለማይረባ ጓደኛ መጓጓት አያስፈልግም። መዝጋት ነው የሚሻለው። ከመጪው ቅዳሜ ጀምሮ የውሸት ተስፋውንና ጉራውን ግደልበት። ሰው ሁን፣ ለራስህ ወቅበት። አጉል መሞኘት እብደት ላይ ነው የሚጥል። የራሱን ገንዘብ ኪሱ ውስጥ ያፍንና መዋያ ስንት አለህ? ይበቃናል ወይ? ተበደርና ጨምርበት ይላል። ገብረ ማርያም እሱ ክፉ ሰው ነው፣ መርዝ ነው። አጥፍቼው ልጥፋ በልቼው ልሙት ባይ ነው። ካበድኩ በኋላ እሱ ሳይሆን ይቀራል ያሳበደኝ፣ አገር ለአገር ያዞረኝ። ድሮም በሰባዎቹ ወደ ገጠር አሳዶኝ የተወነጀለው እሱን በጥገኝነት በማኖሩ ነበር። እሱ ግን የዋለለትን ሰው ማመስገን ስለማይፈልግ እንዲህ ተደረገልኝ ማለት ስለማይወድ እኔ እኮ ኮከቤ እንትና ነው፣ በመንገድ ሲሄድ ሰው አያየኝም ወዘተ። ሰሞኑን ደግሞ አይን ያወጣ ውሸት ጀምሯል። በቅሎ አባትሽ ማን ነው ቢሏት ፈረስ አጎቴ ነው እንዳለችው ሁሉ የሌላ ሀብታም ዘመዶች ፈጥሮ ማውራት ጀምሯል። እህቴ ሀብታም ናት፣ አክስቴ ሀብታም ናት፣ የአባቴ ዘመዶች በአንድ ጊዜ 50 ይጠግታሉ ይላል። ማለት ብቻ ነው። ይቀጥላል። 7/11/1980 አዋቂ እኔ ብቻ ነኝ ነው እኮ ሚል በጣም ትዕቢተኛ ሆኗል። ያነበበ እሱ ብቻ፣ የሚያውቅ እሱ ብቻ የሚገርም ሰው ሆኗል። አንድ ነገር አምጣልኝ ሲሉት እረሳለሁ ይላል። ለራሱ ሲሆን ግን አይረሳም። ከ10 ዓመት በፊት የሰራውን አስታውሶ ጉራ ሲነዛ አፉን አይዘውም። ከሰው ጋር ሲሆን ሆን ብሎ ገንዘብ አይዝም። ከያዘም ተሽቀዳድሞ ዕቃ ይገዛበታል። ከዚያ በኋላ ያን የፈረደበትን ጓደኛውን ስንት ይዘሃል? ለዛሬ መዋያ ይበቃናል ወይ ይለዋል። ያ አምኖ የተጠጋው ጓደኛው ወይንም ሰውዬ ኪሱ የጋራ የሆነ ይመስል ሲገፈገፍ ውሎ ያድራል። አጅሬ መች በቀላሉ ይመለሳል። የሰው ገንዘብ አይደል ውስኪና ቢራውን ጥብስና ክትፎውን ያማርጣል። ሌላ ሰው ቢሆን አንድ ሻይ ለመጋበዝ ይጨንቀዋል፣ ይግደረደራል፣ እምቢ ይላል። አጅሬ ግን ጨምር ነው፣ አይበቃም ነው። የቤት ዕቃ ቀርቶ የለበሰውን አውልቆ ሲሸጥ ሲያይም አያዝንለትም። ጨምር ነው። ደሞዝ የሚከፈል ለአንድ ቀን ውሎ ብቻ ይመስል የኪሱን አራግፎለት ወዳልተጠጋው ይሄዳል። በሂሳብ ነው፣ በስሌት ነው። ይሄን እኮ እገሌ ናፍቆኝ ይሆናል ይልና ገንዘብ ወዳለው ይሄዳል። ያ ምስኪን ባዶ ኪሱን ብቻውን ይቀራል። ወር ሲመጣ የሚወደድ ሰው መስሎ ናፍቆኝ ይሆናል እያለኝ ፈልጎ ይሆናል ይልና አይኑን አፍጦ እንደገና ይሄድበታል። ይሉሽም በሰማሽ ገበያ ባልወጣሽ። ቀን 13 ወር 12 1980 በሁሉም ነገር የበላይ መሆን ይፈልጋል። የሚያውቁት ሁሉ አውሬ ነው ይሉታል። አያስጠጉትም። ለማያውቁት ነው ጉራውን የሚነዛ። እረ እሱንስ ሌብነት አለማንሳት ይሻላል። የሕፃን ፍቅር ሳይቀር ይሰርቃል። ጓደኛ ፍቅር ይሰርቃል። ያሞኝ ጓደኛው ነው፣ እሱ ትልቅ ሰው ነው፣ ሚዛን የሚደፋ ሰው ነው እያለ ያኮራው። ከዚያ በኋላ ለሰው ማዘንን ተወ። ሰዎች ሁሉ ለሱ ማደግደግ እንዳለባቸው አመነ። እሱ እኮ ሙሉ ነው፣ የጎደለው ነገር የለም። ዙሪያውን ጥይት ቢንጣጣ ከተቀመጠበት የሚነሳ አይመስለኝም እያለ አሳበጠው። ካበጠ በኋላ ያልሆነውን እንዳልሆነ አድርገን እንድንቀበለው ግድ አለን። እኛን ግን ስለምናውቀው አልተዋጠልንም። አንድ ፕሮግራም አንድ መጣጥፍ ጽፎ የማያቀርብ ሰው ከሁሉ በላይ ነኝ ቢል ማን እሺ ብሎ ይቀበለዋል? ቀን 2 ወር 1 1981 አንዱ ሲጠላው ወደ ሌላው ፊት ሲነሱት ይለማመጣል። ሲያዝኑለት ጉራውን መንዛት ይጀምራል። ዛሬ ያመሰገነውን ነገ አይደግመውም። ስለሱ የተጻፈ ካለ ሳይጠፋው አይመለስም። ራሱ ትልቅ ለመሆን ሌሎችን ማንቋሸሽ አለበት። በጣም ትልቅ የሆነውን ሰው ሲሰድብና እሱ ከሱ በላይ የሆነ ይመስለዋል። የሚበልጠው ሰው
አብሮት ከኋላ ውስጡን ባሽሙር እያበሸቀ ያሳርረዋል። ቀን 3 ወር 1 1981 ዓመተ ምህረት ዛሬ ቅዳሜ ነው። አይኑን አፍጥጦ ይመጣል። ከሌ መጠጥ ግዛልኝ ለማለት፣ እስኪ ለታክሲ 2 ብር ለማለት፣ ስልክ በደውል እኮ ትና ገንዘብ ይዛልኝ ትመጣለች ለማለት። ቀን 13 ወር 1 1981 ዛሬ አቶ ምስጋናው ስለዘገየ ቸኮል አወሩኝ። አቶ ዘገየ በጣም ዝግተኛ ነው። ዝግታው ትዕግስት ያስጨርሳል። እነትዬ አልታየ አንድ ጥያቄ ይጠይቁትና መልስ እስኪሰጣቸው ላለመናደድ አቡነ ዘበሰማያትን ይደግማሉ። ዘገየ እናት ምን አሉ አሉትና አቡነ ዘበሰማያት መድገም ጀመሩ። ውሎ ውሎ አቸኩሉ አላቸው። እባክህ የዝግዝግታን ሜዳ ጅብ ታስበላኛለህ ንገረኝ አሉትና አቡነ ዘበሰማያትን ቀጠሉ። ውሎ ውሎ የቸኮለ ለቀመ አላቸው። እትዬ አልታየ የዘገየን መልስ ለመስማት ሲጠብቁ መሸባቸውና ወደ ቤታቸው ሲመለሱ የዝግዝግታ ሜዳ ጅብ መጣባቸው። አቡነ ዘበሰማያት እየደገሙ መንገዳቸውን ሲቀጥሉ ጅቡ ደረሰባቸውና ግማሽ ጎናቸውን በላው። በቤታቸው ሲደርሱ ባላቸው ቀንቶ ያንን ከጅብ የተረፈውን ግማሽ ገረፋቸው። አቶ ቸኮል ደግሞ ችኩል ነው። መልስ እስኪሰጡት አይጠብቅም። ቀን 18 ወር 1 1981 አካፋ ገጭን በሕልሜ ያየኋት። አንዲት ላም አንገቷን ተቆርጣ አየሁ። ያዕቆብ ሩዝ ሲቅም እንዳደረ ሁሉ አፉን ሩዝ ተለቅልቆ አየሁት። ከስቶ ሊሞት ደርሷል። ቀን 28 ወር 1 1981 ያን ቡም መጠንቀቅ አለብኝ። እሱ የክፉ ተምሳሌት ነው። ገሃነብ ነው። ለሌሎች ያልሆነ ለኔ አይሆንም። ባኩል ተስፋ ገንዘቤን ሊያስጨርሰኝና ባዶ እጄን ሊያስቀረኝ ነው። ገንዘብ እንዲቸግረኝና እንዳብድ ይፈልጋል። አሁንማ ራሱን ሲችል ጊዜ አብዝቶታል። በልጅነት የሞቱ ሰዎች ተነስተው ዘመዶቻቸው መጥተው እስኪወልዷቸው ድረስ ቤተክርስቲያኑ ዙሪያ ቆመው የሚጠብቁ ይመስለኝ ነበር። ከዛሬ ጀምሮ ከሱ ጋር በበላ ጭሻ ተብዬ ልጠራ፣ ንፍጥ ተብዬ ልጠራ፣ አር ተብዬ ልጠራ። አታለልኩት እንጂ ውለታ ዋለልኝ አይለኝ። እሱ የጻፈውን ያመሰግናል፣ ሌላው የጻፈውን ይነቅፋል። አንድ ቀን ሲወራለት ወይንም ሲነበብለት ድርሰቱ ጥሩ ከሆነ እኔም የዚህ አይነት ጽፌ ነበር የት እንደጣልኩት እንጃ ይላል። የሱን ድርሰቶች ሁል ጊዜ ፈር ቀዳጆች ናቸው ይላል። ቀን 3 ወር 3 1981 ይህ ንባብ ሳያሳብደኝ አልቀረም። ከጠዋት እስከ ማታ ንባብ ነው። ከ10 ሰዓት በኋላ መሄጃ ስለሌለኝ እስከ 12 ሰዓት ተኩል ሳነብ ነው የምውል። ብቸኝነቱ ሳይጎዳኝ አይቀርም። ባዶ እጄን ጓደኞቼ ዘንድ መሄድ እያሳፈረኝ ብቸኝነቱን መርጫለሁ። ገንዘቡ ከምኔው እንደሚያልቅ አላውቅም። የፈረንሳይ ልብ ወለዶች ያለ ቅጥ ፊክሽን ናቸው። የቻርልስ ዲከንስ ስራዎች ደግሞ ያለ ቅጥ ሕይወት ናቸው። ቀን 5 ወር 3 1981 ጉንፋን የሚያበሳጭ መላ ሰውነትን ስለሚያምነው ራስ ያሳምማል፣ አይን ያሳምማል፣ አፍንጫን ንፍጥ በንፍጥ ያደርጋል፣ መላ አካልን ብርድ ብርድ ያሰኛል፣ ጉሮሮ ይከረክራል፣ ይዋጠጣል፣ ሳሉ ፋታ አይሰጥም። ሲንቁት የሚያጠቃ ክፉ በሽታ ነው። ትላንት ሌሊት በህልሜ አንድ ገደል አጠገብ እንደቆምኩ አንድ ፈረሰኛ እየጋለበ መጥቶ ገደሉ ውስጥ ሲገባ ከነፈረሱ በገመድ ስብ ያወጣሁት። ቡና ቤት የምትሰራ አንድ ዘመድ የነበረችኝ ባለ ቡና ቤት ነኝ ክፍለ ሀገር ወስድሻለሁ ብሎ ያረፈበትን መኝታ ቤት ካሳያት በኋላ ሌሎችም እንዳንቺ ስራ ፈላጊዎች ካሉ ይዘሻቸው ነይ ብሎ እሷ ስትሄድ ሻንጣዋን ይዞባት ጠፋ። በሶስተኛው ቀጠሮ ከማስታወሻ ያነበብኩትንና ከቃል የሚያስታወስኩትን ለዶክተሩ ነገርኩት። እውነቱን ለመናገር ዶክተሩ አንተ የሚባሉ አይደሉም። መታከም የምፈልግ መሆኔን ስነግራቸው ትንሽ ቆይና መስሪያ ቤት እንድትመለስ እጽፍልሃለሁ አሉኝ። መጽሐፍ ተራ ሰዎች ለባለቤት የገንዘብ እየረዷት ከውስጥና ከውጭ የምሰማው ድምፅ እስኪ ጠፋልኝ ድረስ ሆስፒታል ውስጥ ቆየው። ያቺ ማርያም ነኝ እያለች
ስታስገድደኝና ጭቃ ላይ ስታንከባልለኝ ከሰውም ጋር ስታጋጨኝ የነበረችው ድምፅ ከውስጤ ተጠራርጋ ጠፋችልኝ። ፍጹም ጤነኛ ለመሆን በቃው።